ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጉንና የደውል ምልክቷን መጫን አትዘንጉ እያልን አሁን ወደ መጀመሪያው ሰበር መረጃችን እናልፋለን። አሜሪካን በኢራን ላይ እጅግ አውዳሚ የሆነ የአየር ጥቃቷን ለሶስተኛ ዙር በመክፈት በትላንትናው ዕለት ኢራንን ስትደበድብ አድራለች። የሆርሙዝ ወሽመጥ በድጋሚ መዘጋቱን ተከትሎ ዓለም በከፍተኛ ስጋት ውስጥ ይገኛል። ይህም በተመለከተ ዘርዘር ያለ መረጃ ይኖረናል። ወደ ሌላኛው መረጃችን ስናቀና ታዋቂው የአሜሪካው ሴናተር ሊንዝ ግራሃም በ71 ዓመታቸው በድንገት ሕይወታቸው አልፏል። ይህንን በተመለከተ ዘርዘር ያለ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እነዚህንና ሌሎች አጫጭር ሰበር መረጃዎች ትሰማላችሁ። አሁን ወደ መጀመሪያው መረጃችን እናልፋለን። ወደ መጀመሪያው መረጃችን ስናቀና በአሜሪካና በኢራን መካከል ለቀናት ሲካሄድ የቆየ ወታደራዊ ኃይል ፍልሚያ በትላንትና እሁድ ምሽት ወደ ከፍተኛ ደረጃ መድረሱ ተዘግቧል። የአሜሪካን ወታደራዊ ኃይል በኢራን ላይ አዲስና እጅግ ከፍተኛ የወታደራዊ ጥቃት ማዕበሎችን መክፈቱን ያወጀ ሲሆን ይህ በአሜሪካ ማዕከላዊ እዝ ቀጥታ ትዕዛዝ የተሰነዘረው ጥቃት የኢራን ጦር በስትራቴጂካዊ ጠቀሜታ ባለው የሆርሙዝ ባህር ወሽመጥ ውስጥ የሚያልፉ የሲቪልና የንግድ መርከቦች ላይ የሚያደርሰውን ጥቃት ለማዳከም መሆኑ ተገልጿል። ከአሁኑ መረጃዎች መረዳት እንደተቻለው አሜሪካን በወሰደችው የቦምብ ድብደባ ምክንያት በኢራን ቁልፍ የወደብ ከተሞች በሆኑት በባንደር አባስ፣ ሲሪክና ጃክስ እንዲሁም በቄሽም ደሴት ላይ ተከታታይና እጅግ ከፍተኛ የሆኑ ፍንዳታዎች መከሰታቸውን የኢራን የመንግስት መገናኛ ብዙሃን በስጋት መዘገብ ጀምረዋል። ይህ አስገራሚ የአየር ድብደባ የተሰነዘረው ባለፉት 3 ቀናት ውስጥ በአሜሪካና በኢራን መካከል ከፍተኛ የበቀል ጥቃቶች ሲሰነዘሩ ከቆዩ በኋላ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሮይተርስ ጋር ባደረጉት ቃለ ምልልስ ኢራንን እየቀጣናት ነው ሲሉ በይፋ ተናግረዋል። የአሜሪካ ወታደራዊ ባለስልጣናት የአገሪቱ ጦር ባለፈው ቅዳሜ ብቻ 140 የሚሆኑ ወታደራዊ ኢላማዎችን መምታቱንና በዚህ ሳምንት በ3 ምሽቶች ውስጥ በተከታታይ በተፈጸሙ ጥቃቶች ከ300 በላይ ኢላማዎች መምታታቸውን አስታውቀዋል። ይህ አዲስ ፍንዳታ ባለፈው ሰኔ ወር ተደርሶ የነበረውን ጊዜያዊ የተኩስ አቁም ስምምነት ሙሉ በሙሉ ያከሸፈ ሲሆን ወሳኝ የሆነውን የሆርሙዝ የባህር መተላለፊያ መስመር ከፍቶ ለተጨማሪ 60 ቀን በሚደረግ ድርድር ጦርነቱን ለዘላቂነት ለማቆም ታስቦ የነበረውን ተስፋ ሙሉ ለሙሉ አጨልሞታል። ኢራን በበኩሏ በፋርስ ባህረ ሰላጤ አካባቢ የሚገኙ የአሜሪካን ወታደራዊ ካምፖችና ተቋማትን ኢላማ ያደረገ ሰፊ ጥቃት በመሰንዘር የሆርሙዝ ባህር ወሽመጥን ሙሉ በሙሉ መዝጋቷን በድጋሚ አውጃለች። ይህ የሆርሙዝ ባህር መተላለፊያ መስመር በዓለም ላይ ካለው አጠቃላይ የነዳጅና የተፈጥሮ ጋዝ ጭነት ውስጥ 1/5 ያህሉ የሚያልፍበት በመሆኑ ለዓለም አቀፍ የንግድ ትራንስፖርትና ለኢኮኖሚ እጅግ ወሳኝ ኃይል ኮሪደር መሆኑ ይታወቃል። ዩናይትድ ስቴትስ የባህር መስመር መተላለፊያው አሁንም ክፍት መሆኑን ብታረጋግጥም ኢራን ግን አንድ የንግድ መርከብ ባልተፈቀደለት መስመር ተጉዞ ከተመታ በኋላ መስመሩን መዝጋቷን አረጋግጣለች። ኬፕለር ከተባለው የመርከቦች ጉዞ መከታተያ ተቋም በተገኘው መረጃ መሰረት በዚህ ወር ውስጥ በሆርሙዝ ባህር መስመር ላይ የተጓዙ መርከቦች 6 ብቻ ሲሆኑ ይህም ባለፉት 5 ሳምንታት ውስጥ እጅግ ዝቅተኛው ቁጥር ሆኖ ተመዝግቧል። ይህ በእንዲህ እንዳለ የኢራን አስፈሪ ወታደራዊ ክንድ ከዚህ ቀደም ከነበሩት ኢላማዎች ውጪ በድንገት አድማሱን በማስፋፋት በሁለቱ ሀያላን መካከል የሚገኙትን የባህረ ሰላጤው ሀገራት ሳይወዱ በግድ ወደዚህ አውዳሚ ጥቃት እሳት ውስጥ እየተሳቡ መግባት ጀምረዋል። የኢራን ጥቃት በአሁኑ ሰዓት እስከ ቀትር ድረስ የቀጠለ ሲሆን ጎረቤት የተባበሩት አረብ ኤሚሬቶች ውስጥም ከፍተኛ ፍንዳታዎችን ለመከላከል ሲባል የአየር መከላከያ ስርዓቶች ምላሽ በመስጠት ላይ ተጠምደዋል። ይህንን ድንገተኛ ጥቃት ይበልጥ አስገራሚ የሚያደርገው በዋሽንግተን እና በቴህራን መካከል የሚደረጉ የሰላም ስምምነቶች ላይ ማዕከላዊ የሽምግልናና የማስታረቅ ስራን ስትሰራ የነበረችው ኳታር ራሷ የጥቃቱ ሰለባ መሆኗ ነው። የኳታር ባለስልጣናት በደረሰው ጥቃት አንድ ንጹህ ሕፃንን ጨምሮ በ3 ሰዎች ላይ የአካል ጉዳት መድረሱን ያስታወቁ ሲሆን ለተፈጠረው ድንገተኛ ሁኔታ ሙሉ ህጋዊና ታሪካዊ ተጠያቂነቱን ኢራን ትወስዳለች ስትል ኳታር ጠንከር ያለ ክስ ሰንዝራለች። የጦርነቱ አድማስ በዚህ ብቻ ሳያበቃ ሌሎች የክልሉ አገራትም ተመሳሳይ ጥቃቶች እየደረሰባቸው እንደሆነ ለመገናኛ ብዙሃን ተናግረዋል። ባህሬን ከሰማይ የተሰነዘሩ የአየር ጥቃቶች ማክሸፏን ስትገልጽ ዮርዳኖስ የሚሳኤል ጥቃቶች እንደደረሱባትና እንዲሁም ኦማን በሰው አልባ ቦምብ ተሸካሚ ድሮኖች መጠቃታቸውን አስታውቀዋል። ኩዌት በበኩሏ በአገሪቱ በሚገኝ አንድ ወሳኝ የነዳጅ ቁፋሮ ማማ ላይ በተሰነዘረ ጥቃት ከፍተኛ የንብረት ውድመት መድረሱንና አንድ ሰራተኛ መሞቱን ገልጻለች። ጥቃቱ የደረሰባት ኦማን የኢራንን አምባሳደር በመጥራት በአገሪቱ 2 አካባቢዎች ላይ በሰው አልባ ድሮኖች ለተከፈተው ጥቃት ጥብቅ ተቃውሟን አስታውቃለች። በኦማን የሚገኘው የአሜሪካ ኤምባሲ በአገሪቱ ውስጥ የጸጥታ ሁኔታ እየተበላሸ በመምጣቱ ምክንያት በአካባቢው ያሉ አሜሪካውያን ባሉበት ቦታ እንዲጠለሉ መክሯል። በዚህ መሃል የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫ አሜሪካ እየወሰደች ያለችውን ወታደራዊ እርምጃ ጸባጫሪ ሲል የኮነነ ሲሆን
ባለፈው ሐምሌ 11 ቀን በኢራንና በኦማን ባለስልጣናት መካከል የተደረገው የሰላም ውይይት ውጤት አልባ ሊሆን የቻለው አሜሪካን በኦማን ላይ በግልጽና በስውር ባደረገችው ጫና ምክንያት ነው ብሏል። በቀጠናው የተፈጠረውን አዲስ ግጭት ተከትሎ የዓለም አቀፍ ነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ይገኛል። ወደ ሌላኛው መረጃችን ስናቀና የደቡብ ካሮላይናው ሴናተርና የፕሬዝዳንት ዶናልድ ትራምፕ የቅርብ ወዳጅ የነበሩት ሊንዚ ግራሃም በ71 ዓመታቸው በድንገት ከዚህ ዓለም በሞት መለየታቸውን ጽሕፈት ቤታቸው መግለጫ አረጋገጠ። ለረዥም ዘመናት የአሜሪካን ወታደራዊ እርምጃዎችና ዓለም አቀፍ ተጽዕኖ በጽኑ ሲደግፉ የኖሩት የሪፐብሊካኑ ፓርቲ አንጋፋ ፖለቲከኛ ማለፍ በዋሽንግተን የፖለቲካ መንደርና እንደ ዩክሬንና እስራኤል ባለው የዩናይትድ ስቴትስ የውጭ አጋሮች ዘንድ ከፍተኛ ድንጋጤና ሐዘንን ፈጥሯል። የዋሽንግተን ዲሲ የሕክምና መርማሪ ባደረገው የመጀመሪያ ደረጃ ምርመራ መሰረት ሴናተር ሊንዚ ግራሃም ሕይወታቸው ሊያልፍ የቻለው በልብና በደም ስር በሽታ ሳቢያ በተከሰተ ድንገተኛ የልብ ዋና የደም ቧንቧ መቀደድ ምክንያት መሆኑን አስታውቋል። የሴናተሩ ጽሕፈት ቤት እሁድ ከሰዓት በኋላ በኤክስ ማህበራዊ ገጽ ላይ ባወጣው ይፋዊ መግለጫ ይህንን የሕክምና ግኝት ያረጋገጡ ሲሆን መሪው ያለፉት በድንገት ባጋጠማቸው አጭርና አጣዳፊ ህመም መሆኑን ገልጿል። ፕሬዚዳንት ዶናልድ ትራምፕ በቴሌቪዥን በሚተላለፈው ሚት ዘ ፕሬስ የዜና ፕሮግራም ላይ በሰጡት ቃለ ምልልስ ቅዳሜ ምሽት ከምሽቱ 1 ሰዓት አካባቢ ከሴናተር ግራሃም ጋር በስልክ ለመጨረሻ ጊዜ ተነጋግረው እንደነበር አስታውሰዋል። በወቅቱ ግራሃም ትንሽ ድካም ይሰማኛል ማለታቸውን አስታውሰው ከዛ በቀር ግን በሙሉ ጤንነት ላይ እንደነበረ ተናግረው እሁድ እኩለ ቀን ላይ ግን ፖሊስ ወደ ሴናተሩ መኖሪያ ቤት መምጣቱን እንደሰሙ ተናግረዋል። ፕሬዚዳንቱም አክለው ለእኔ ልክ እንደ ቤተሰብ አባል ነበሩ ሲሉ የተሰማቸውን ጥልቅ ሐዘን ገልጸዋል። የሴናተሩን ህልፈት ተከትሎ ታዋቂ የዓለም መሪዎችና የአሜሪካ ባለስልጣናት የሐዘን መግለጫዎችን እያጎረፉ ይገኛሉ። የአሜሪካን የህግ መወሰኛ ምክር ቤት ወይም የሴኔት አብላጫ ድምፅ መሪ የሆኑት ግራሃም ለአሜሪካን መከላከያ ጥንካሬና በዓለም ዙሪያ ላሉ ነጻነት ፈላጊ አገራት ያበረከቱት አስተዋጽኦን አወድሰው በዓለም ላይ መልካም ነገርን ለማስፈን በአሜሪካ ወታደራዊ ኃይል ላይ ጽኑ እምነት ነበራቸው ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው እስራኤል ታላቅ ወዳጇንና አሜሪካ ደግሞ ታላቅ አርበኛዋን አጥታለች፣ እኔም የመወደውን ጓደኛዬን አጥቻለሁ ሲሉ አዝነዋል። ቅዳሜ ዕለት በዩክሬን ዋና ከተማ ኪየቭ ከሴናተር ጋር ተገናኝተው የነበሩት ቭላዲሚር ዘለንስኪ ግራሃም ለዩክሬን ወታደሮች ሁልጊዜም ያሳዩት የነበረውን አጋርነትና ድጋፍ በምስጋና አስታውሰዋል። ሊንዚ ግራሃም ወደ ፖለቲካው ዓለም ከመግባታቸው በፊት በአሜሪካን አየር ኃይል ውስጥ በሕግ ባለሙያነት ለረጅም ዓመታት ሲያገለገሉ ሲሆን በኮሎኔልነት ማዕረግ 2015 ዓ.ም ከጦር ኃይሉ ጡረታ እስከወጡበት ጊዜ ድረስ በአየር ኃይል ተጠባባቂ እዝ ውስጥ አገልግለዋል። በፖለቲካው ዘርፍ ውስጥ በመጀመሪያ ለ8 ዓመታት በአሜሪካን ተወካዮች ምክር ቤት ውስጥ ሃውስ ሪፕሬዘንታቲቭ ውስጥ ያገለገሉ ሲሆን በ2002 ዓ.ም ለመጀመሪያ ጊዜ ወደ ከፍተኛ የሕግ መወሰኛ ምክር ቤት ሴኔት ተጠርተዋል። በሞቱበት ወቅት ለአምስተኛ የሴኔት የሥራ ዘመን ምርጫቸው ቅስቀሳ እያደረጉ የነበረ ሲሆን እንደሚያሸንፉም በስፋት ይጠበቅ ነበረ። ዘ ኒውዮርክ ታይምስ ጋዜጣ እንዳስታወቀው ባዶ የሆነውን የሴናተሩን ወንበር በጊዜያዊነት የመተካት ሥራ የደቡብ ካሮላይናው ገዢ ሄነሪ ማክማተር እንደሚሆን ይጠበቃል። ወደ አጫጭር መረጃዎቻችን ስናልፍ በቅድሚያ የምታደምጧቸው መረጃዎች፣ ደቡብ አፍሪካ በአሁኑ ሰዓት በአገሪቱ ውስጥ በይፋ እያካሄደች ባለው መጠነ ሰፊ የስደት ዘመቻ ከ53,000 በላይ የሚሆኑ የውጭ አገር ዜጎች ከአገር መባረራቸውን በይፋ አስታውቃለች። ይህ ህጋዊ ሰነድና ፍቃድ የሌላቸውን ስደተኞች የማደልና በቁጥጥር ስር የማዋል ጠንካራ እርምጃ የተወሰደው በመላው ደቡብ አፍሪካ የተቀሰቀሱትንና የውጭ አገር ዜጎችን ኢላማ ያደረጉትን ሰፊ ጸረ ስደት ተቃውሞዎችን ተከትሎ የወጣ አሳሳቢ ክስተት ሆኗል። በሌላ ዜና እጅግ ኃይለኛና አደገኛ አውሎ ንፋስ ምድርን መምታቱን ተከትሎ ቻይና የዜጎቿን ህይወት ለመታደግ ወደ 2 ሚሊዮን የሚጠጉ ሰዎችን ከቀያቸው በማንሳትና ደህንነቱ ወደ ተጠበቀ ስፍራ የማዛወር አስቸኳይ ጊዜ ማስወጣት ሥራ ጀምራለች። በአውሎ ንፋሱ ክፉኛ ትመታለች ተብላ የምትጠበቀው ግዛት በዢንጂያንግ ግዛት ውስጥ ለአስከፊው የአየር ሁኔታ ቅድመ ዝግጅት ለማድረግና ሊደርስ የሚችለውን አደጋ ለመቀነስ ሲባል ትምህርት ቤቶች፣ የሥራ ቦታዎችና ከቤት ውጭ የሚደረጉ ማንኛውም እንቅስቃሴዎች ሙሉ ለሙሉ የታገዱ ሲሆን በተጨማሪም በግዛቲቱ ውስጥ የሚሰጡ ማንኛውም የየብስ እና የባህር ትራንስፖርቶች ሙሉ ለሙሉ እንዲቆሙ ተደርገዋል። በመጨረሻም በስፔን አገር ውስጥ በከፍተኛ ፍጥነት እየተስፋፋ ባለው አስፈሪ የደን ቃጠሎ መካከል በከፋ ሁኔታ የተቃጠሉ እንግሊዛውያን ባልና ሚስት በተአምር ከገደል አፋፍ ውስጥ ሕይወታቸው መትረፉን የአካባቢው ሚዲያዎች አስታውቀዋል። የአካባቢው መገናኛ ብዙሃን እንደገለጹት ስማቸው በይፋ ያልተገለጹት እነዚህ ሁለት ጥንዶች አልሜሪያ ግዛት ውስጥ እየተንቀሳቀሰ ባለው በዚሁ አስፈሪ የእሳት ቃጠሎ
ወጥመድ ውስጥ ከወደቁ በኋላ የነፍስ አድን ሰራተኞች ሲደርሱላቸው ራሳቸውን ስተው ወድቀው የነበረ ሲሆን በተደረገላቸው አስቸኳይ የሕክምና ምርመራ የአደጋው ሰለባ የሆኑት እነዚህ ጥንዶች 40% ያህሉ ሰውነታቸው በእሳት ተቃጥሎ ቢሆንም ሕይወታቸው መትረፉን የአካባቢ ሚዲያዎች አስታውቀዋል። ለአሁን አዘጋጅተንላችሁ የነበሩት መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እስክንገናኝ በያላችሁበት በሰላም ዋሉ።